ዓመታት በላይ በኢትዮጵያ የንግድ እንቅስቃሴ ውስጥ ጉልህ ስፍራን ይዞ መቆየት የቻለው አልፋራጅ ትሬዲንግ አዲስ ነገርን ይዞ ብቅ ብሏል። ይህም አዲስ ነገር ምንድነው ካላችሁ እንግዲህ ወደ ሀገር ውስጥ ለሚገቡ እንዲሁም ደግሞ ከሀገር ውጪ ለሚጓዙ ተጓዦች የተለያዩ ሀገራትን ዓለም አቀፍ የሆኑ ብራንዶች ማግኘት የሚችሉበት ቅንጡ እንዲሁም ደግሞ ግዙፍ የሆነ ሱቅ በዛሬው ዕለት በቦሌ ኢንተርናሽናል ኤርፖርት የተለያዩ ከፍተኛ የመንግስት ኃላፊዎች በተገኙበት እንዲሁም ደግሞ ጥሪ የተደረገላቸው እንግዶች በተገኙበት በይፋ አስመርቋል። በ1932 የተመሰረተ ድርጅት ነው። አባቴ ነበር የመሰረቱት። ድሬዳዋ ውስጥ ነው የተመሰረተው እና ከዛ ወደ አዲስ አበባ በ1965 በፈረንጆች አቆጣጠር ነው የመጣ ነው እና ከዛ ጀምሮ እኔ ነበረ ሊድ ማረገው ድርጅቱ ትንሽ ነበረ እና ዛሬ በጣም ተስፋፍቶ እዚህ እንዳያችሁት ቀረጥ ነፃ ይሄ ሱቅ ብቻ አይደለም፣ ሌላም ሱቅ አለን እና ከተማ ውስጥ ደግሞ አንድ 6 ሱቅ አለን እና ያለን አንድ ደግሞ ሌላ ትልቅ ፕሮጀክት ቦሌ መንገድ ላይ 27 ፎቅ እና ትልቅ ሞል እና ሞል ሲባል እንደው ሞደርን ሞል ለመመስረት ነው የምንፈልገው እና የአልፋራጅ ዓላማ ለሀገራችን ጥሩ ስም ለመመስረት ነው የምንፈልገው። እንደሰማችሁት ከ92 ዓመት በላይ እድሜ ያስቆጠረ ለከተማችንም እንደ ሀገርም ከድሬዳዋ ጀምሮ እስከ አዲስ አበባ ድረስ ያሉ በተለይ ደግሞ ውድ የሆኑ እቃዎችን በዲዩቲ ፍሪና በሪቴይለር እያቀረበ ያለ ድርጅት ነው። ይሄ ድርጅት ለኛ ትልቅ አቅም ይሆናል። በተለይ ለከተማችን አዲስ አበባ አንዱ በተለይም ዛሬ የተከፈተው በዚህ በቦሌ ኢንተርናሽናል ኤርፖርት ትልቁ የዲዩቲ ፍሪ ሾፕ ተከፍቷል። አልፋራጅ ትሬዲንግ በ1932 በፈረንጅ አቆጣጠር ነው ስታብሊሽ የተደረገው። ያው ቢዝነስ አክቲቪቲው ትሬዲንግ ላይ ይሰራል። ሪቴል ዲስትሪቢዩሽን ማከፋፈል ላይ እቃዎች እንደ ዳበር፣ ቫቲካ፣ ሞልኔክስ፣ ቴፋል እና ሌላ የተመሳሰሉ እቃዎች ከተማ ውስጥ ዲስትሪቢዩት ያደርጋል። ከዛም ውጭ የራሳችን ስቶሮች አሉ። እንደ አዲዳስ ፍራንቻይዝ አውትሌት አዲስ አበባ ውስጥ ያለው እኛን ራን የምናደርገው፣ ክላርክስ ሪፕሬዘንት የምናደርገው የራሳችን የሽያጭ ሱቆችም አሉ እና ከዛ በስተቀር ደግሞ የዲዩቲ ፍሪ ኦፕሬተሮችን ከ2003 በፈረንጅ አቆጣጠር ጀምሮ አዲስ አበባ ኤርፖርት ውስጥ የቀረጥ ነፃ ሱቆች ኦፕሬት እናደርጋለን። ይሄ ደግሞ ያው አሁን ታድሶ የተከፈተው አዲሱ ሱቃችን ነው። በቦሌ ኢንተርናሽናል ኤርፖርት የተከፈተው ቅንጡና ግዙፍ የሆነ ሱቅ ከሀገር ለሚወጡ እንዲሁም ደግሞ ወደ ሀገር ለሚመለሱ ተጓዦች የተለያዩ ሀገራትን ዓለም አቀፍ የሆኑ ብራንዶች የሚያገኙበት ስለመሆኑ ተገልጿል። በእውነት ጄንዊን ፕሮዳክት ነው ያሉት እና ኳሊቲ ስታንዳርዳቸው የተጠበቀ ፕሮዳክት ነው ያለው። እኛ ጋር የሚሸጠው በሙሉ ጄንዊን ነው እና ዓለም ውስጥ የታወቁ ብራንዶች ነው እኛ ጋር የሚሸጠው። ለምሳሌ ሌላ ቀረጥ ነፃ ውስጥ የማይሸጡ እቃዎች ያልተፈቀደላቸው ለኛ ተፈቅደዋል እና ይሄ ለሀገራችን ኩራት ነው። ለየት የሚያደርገው ብራንዶቹ እዚህ ሱቅ ውስጥ የሚገኙት ሽቶም፣ ቾኮሌቶች፣ ሰዓቶች፣ መነጽር፣ ሁሉም ፕሪሚየም ብራንዶች የሚባሉት በሞላ እዚህ ሱቅ ውስጥ ይገኛሉ። በተለያዩ የንግድ እንቅስቃሴዎች የሚታወቀው አንጋፋው አልፋራጅ ትሬዲንግ በዛሬው ዕለት በቦሌ ኢንተርናሽናል ኤርፖርት የከፈተው ይህ ቅንጡ ሱቅ ከ100 በላይ ለሚሆኑ ሰዎች የስራ ዕድልን የፈጠረ ሲሆን ለተጓዦች ደግሞ የተለያዩ ዓለም አቀፍ የሆኑ ብራንዶችን ከታክስ ነፃ የሚያገኙበት ስለመሆኑ ሰምተናል። ይሄ ምናልባት እንደው በትንሹ ከ2 ቢሊዮን ብር በላይ ነው የፈጀው ይሄ ቀረጥ ነፃ። ይሄ አሁን ወደ 300 ሰራተኞች ነው ያሉ 300 ሰራተኞች ነው ያሉ። ምን ይዘው እቃዎች በሙሉ ዓለም ውስጥ የተፈለጉ እቃዎች ናቸው። በሽቶ፣ በሰዓት፣ በስፖርት እቃ
በኮስሜቲክስ እና ብዙ እቃዎች ነው እና እኛ ብራንድ ብቻ ነው የምንይዘው። በኢንተርናሽናል ኤርፖርቶች ውስጥ ለመንገደኞች በመሰረታዊነት ከሚያስፈልጉ ግልጋሎቶች ውስጥ አንደኛው የመገበያያ ቦታዎች ናቸው። የመመገቢያ የተለያዩ ግብይቶች መፈጸም የሚችሉባቸው ቦታዎችን ማዘጋጀት ኢምፖርታንት ነው። ከነዚህ ውስጥ አንዱ ዲዩቲ ፍሪ አይተምስ የሚሸጡባቸው አይተምስ ፋሲሊቲስን ማዘጋጀት አንዱ ኢምፖርታንት ነገር ነውና ዛሬ የተመረቀው የአልፋራጅ ዲዩቲ ፍሪ ቦሌ ኤርፖርት ውስጥ ካሉ ጥቂት የዲዩቲ ፍሪ ሾፖች ውስጥ ነባር ትልቅና አሁንም በእጅግ ዘመናዊ ተደርጎ የተሰራ በመሆኑ ኤርፖርት ውስጥ የሚኖረውን የፓሴንጀር ኤክስፒሪየንስ የሰርቪስ ስታንዳርድ እጅግ በጣም ከፍ እንደሚያደርገው ምንም ጥርጥር የለንም። ከዚህ አንፃር የምንሰጠውን አገልግሎትም እንዲሁ አርኪና የተሻለ ለማድረግ እጅግ የሚረዳ ነው የሚሆነው። በቦሌ ኢንተርናሽናል ኤርፖርት በአልፋራጅ ትሬዲንግ የተከፈተው ይህ ቅንጡና ግዙፍ የሆነ ሱቅ ለከተማዋ የኢኮኖሚ እንቅስቃሴ የሚያበረክተው አስተዋጽኦ ትልቅ ስለመሆኑ ተነግሯል። ዛሬ የተከፈተው በዚህ በቦሌ ኢንተርናሽናል ኤርፖርት ትልቁ የዲዩቲ ፍሪ ሾፕ ተከፍቷል። በጋራ እንዳያችሁት ከፍተናል። ይሄ አዲስ አበባን አሁን ከምንሰራው ልማት አኳያ የቱሪስት ዴስቲኔሽን ማድረግ ነው የመጀመሪያ ዓላማችን። ቱሪስቱ የትራንዚት ሲቲውን እንድታገለግል ብቻ ሳይሆን መቆያ ምንቶን እንፈልጋለን። ሲቆይ ደግሞ እንደዚህ አይነት ምርቶችን ገብይቶ ለከረንሲ ለከተማችን እንዲያስገኝ ለሀገራችንም ደግሞ ከረንሲ እንዲያስገኝ የሚያደርግ ትልቅ አቅም ስለሆነ በእርግጠኛ ሆኖ መናገር የሚቻለው እንደዚህ አይነት ነገሮች እንዲበዙልን እንፈልጋለን። በቦሌ ኢንተርናሽናል ኤርፖርት ብቻ ሳይሆን በከተማ ውስጥም ከዚህ በፊትም ልምዱም ስላለ ይሄ እንዲሰፋ ሌሎችም እንደዚህ አይነት ስራዎችን ቢያሰፉ ከተማችን የቱሪስቶቹ መዳረሻ ከተማ፣ የቱሪስቶች መቆያ ከተማ እንድትሆን ከተማ ውስጥ እንግዲህ የሚሰሩ ትልልቅ መሰረተ ልማቶች መሰረታዊ ዓላማቸው የትልቅ የኢኮኖሚ ግንባታ ለማከናወን በተለይ በቱሪዝም ያጣነውን ሀብት በከፍተኛ ሁኔታ ማግኘት የሚያስችል ስራ እየተሰራ ስለሆነ ለዚህ አንድ አቅምና ጉልበት ይሆናል። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን እንግዲህ በቦሌ ኢንተርናሽናል ኤርፖርት ስለተከፈተው ግዙፍና ቅንጡ የሆነ ሱቅ አስመለከትናችሁ። ወደ ስቱዲዮ እንመለስ። ተመልካቾች በዛሬ ኢትዮ ቢዝነስ በአጫጭርና በዝርዝር ወደ እናንተ ያደረስናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይም የተለያዩ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።